السلام عليكم ورحمة الله وبركاته. أستاذ حياك الله. وعليكم السلام ورحمة الله وبركاته. ما شاء الله أستاذ كنا متى حياك الله. وعندنا قوياتنا ما ناتشو له سلام. الحمد لله أستاذ أنت نديتنا ما شاء الله. قول له أمان. ما شاء الله. بمجمرة انقدي جزاك الله خير طلعتنا كبره زاري زي سلتغنيه بنيم بزي بمتلق إن شاء الله. كفلك يتوسنا دقيقة كفلك ستعلو أبشر أستاذ أون كسر أسلام متى إيش لست عند مسديك أستي إيش مرحبا مرحبا أنت مبل إيش حياكم الله. إيش مرحبا يلا يا جماعة. أستاذ إن شاء الله اسكمي مت أدرس ولا إن شاء الله تابتبون 1 مليون ناس قبوا بإذن الله درسنا 800 منهم شي درسنا. يلا حبيبي إيش يلا شدوا هيلكم. أوكي كويس استكاكلات يس أوكي. يلا يا جماعة تابتبون 1 مليون ناس قبوا أستاذ اسكمي مت أدرس إن شاء الله إن شاء الله. بارك الله فيكم. تاب يا رجل يا جماعة إن شاء الله. أستاذ متوال 1 مليون አስገቡት ታብታቡን ባረከላሁ ፊኩም 1500 ሰዎች አለን ግን 1 ሚሊዮን አልገባንም ለአንድ ደቂቃ ለ3 ደቂቃ ሁላችን 1500 ሰዎች ሳናቋረጥ ታብታብ ብናረግ 1 ሚሊዮን እናልፋለን በእውነት believe me guys እኔ እስከ 18 ሚሊዮን ድረስ ታብታብ አርግታችኋል እዚህ እስለማቅ ነው ወዳ come on guys ማሻአላ ለ10 ሰው ሼር ያረጋችሁ ለ10 ሰው ሼር ያረጋችሁ በዚህ አጋጣሚ 1500 ሰዎች እዚህ ያላችሁ ሰዎች ኡስታዝን ፎሎ እንድታረጉት ኡስታዝን ፎሎ አርጉት ኡስታዝ ስራት ከማልን ፎሎ አርጉት እንግዲህ እሺ እንዳትረሱ በዚህ አጋጣሚ ኡስታዝን ፎሎ ያረጋችሁ ወአለይኩም ሰላም ወራህመቱላሂ ወበረካቱ ኢንሻአላህ ኡስታዝ እስከሚጀምር ድረስ አጠር ያለች አያ ብትቀራልን ጥሩ ነው በቁርአን እንጀምረው አንድ አምስት እስከዛ ድረስ 1 ሚሊዮን አስገባ መርሐባ እሺ ሁሱ መች መጣ አልመጣም ኢንሻአላህ አሁን መድረኩን ለኡስታዝ እንተዋለን ኢንሻአላህ እነ ኡስታዝ ዋሂድ ሌሎችም ከመጡ ኢንሻአላህ እናስገባቸዋለን አሁን መድረኩን ለኡስታዝ ኡስታዝ حياك الله السلام عليكم ورحمة الله وبركاته تفضل وعليكم السلام ورحمة الله وبركاته እንዴት ናችሁ ሁሉ ሰላም አልহামዱሊላህ ኡስታዝ ዛሬ እኛ ጋር ስላገኘነህ በጣም ደስ ብሎናል ማሻአላህ አላህ ይጠብቅህ እድሜና ጤና ይስጥህ ባረከላሁ ፊክ ከናፉ በለና አስቸገርን ዛሬ ጾመኛ ሆነ እንግዲህ በዚህ ሰዓት አብሽር እሺ ጀዛከላህ ኸይር السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه أجمعين يوم جيم أرستون دمي تقومو كميديا ودك أبريلال والله إهين كنبس يجمرونو በቁጥር አንድነት እንድንመከርበት መፈልገው ምክንያቱም ወንድምና እህቶቼ በጣም መዘናጋት ውስጥ ገብተናል በጣምም የምናሳዝን ሰዎች ሆነናል ሚዲያ ላይ መላእክቶች የሚሰራውን ስራ አይጽፉም የተባለ እስኪ መስል ድረስ እርስ ታደርገነው አሁን ቅርብ ጊዜ ልክ ስገባ የሆነ ላይቭ ብቅ አለ አይታችሁ እንደሆነ ቲክቶክ ስትገቡ የሆነ ፔጅ ብቅ ያረጋባችኋል ከዛ ልጅቷ የተለያዩ መነጽሮች ለብሳለች አንዱ መነጽር ባዶ ነው አንዱ እንግዲህ ሙድ የያዘች ነው ሚዲያ ላይ ማለት ነው እና የሆነ ቃይ እየሸጠች ነው ከዛ በኋላ ልክ ስገባ የኔን ስም አየችው መሰለኝ ሳዳት ከማል ይላል የደነገጠችው ድንጋጤ ምን ነው ላለማቱ ጌታ እንዲህ በተደነገጠ አሁን የሚያሳዝነው ምንድነው ኡስታዝ የተባለ ሰው መጥቶ የሆነ ነገር ሲናገር ይፈራል ኡስታዙ እኮ እንደኛ ሁላችንም እኮ ቀብር ገቢዎች ነን መፍራት አላህን ነው ያ ስራ ልክ እንዳልሆነ ካወቃችሁ ኡስታዞች ስለሆኑ ኡስታዝ ስላልሆነ አይደለም መሆን ያለበት ወላሂ ሐቂቀተን ሰው 1 ሳምንት 2 ሳምንት ከሚዲያ ጠፋ ብሎ ለብቻው ቁጭ ብሎ ሂሳቡን ሲሰራና ቀብር እንደሚገባ ሲያቅ ይደነግጣል ምን እየሰራሁ ነው የነበረው ይላል አሁን ግን እንደዛም እየተባለ አይደለም አላህ ይዘንልንና ይገባል ቤተሰቦቼ ሆይ
እንዴት ናችሁ ይባላል። ከዛ ነብስን በቀጥታ መሸጥ። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ሰውየው በጧቱ ያነጋል አሉ። ከዛስ ነብሱን ከእሳት ነፃ የሚያወጣት አለ፣ ነብሱን ደግሞ የሚያስበላት አለ አሉ። ሽያጭ ላይ ነን። በየቀኑ ነብሳችንን እየሸጥናት ነው፣ ለገበያ ያቀርበናታል። አሁን ልብ ያላልነው ግን ምንድን ነው? ካልኩሌሽኑን አልሰራንም። እኔ ሁል ጊዜ እስከ ዛሬ ሊወጣልኝ ያልቻለው የዛሬ 2 ዓመት ከምናምን አላህ ይዘንለት አንድ ወንድም ሞቷል። ቲክቶክ ላይ የሚታወቅ የነበረ ዘፈን ይዘፍን ነበረ የመሳሰለው። አላህ ይተውለት፣ አላህ ይዘንለት፣ አላህ ቀብሩን ያስፋለት። ልክ እሱ ሲሞት ሰዎች ምን አሉ? አላህ ይዘንልንና አደራችሁን ሼር እንዳታደርጉት፣ ላይክ እንዳታደርጉት አሉ። ለምን? መጥፎ ስራ ስለሆነ፣ ቀብሩ ላይ ወንጀል እንዳይበዛበት ስለሚፈለግ። አያችሁ አይደለ? ግን መልካም ሰው ቢሆን ኖሮ ምን ይባል ነበር? ለቀብሩ እንዲሆንለት ታብታብ፣ ሼር፣ እናንተ የምትጠቀሟቸውን ቃላቶች በጠቅላላ ሰብስክራይብ እናርገው፣ አካውንቱን እንዲህ እናርገው ይባልለት ነበረ። አሁን ግን እንደዛ አይደለም። አያችሁ፣ ስንሞት ነው የሚያስፈራው። ከሞት በፊት አላህ ምን አለ? ወተቁ የውመን አለ። ቀንን ፍሩ፣ ቀንን ፍሩ። ምን አይነትን ቀን ፍሩ? ቱርጃዑነ ፊሂ ኢለላህ፣ ወደ አላህ የምትመለሱበትን ቀን ፍሩ። ثم توفى كل نفس፣ ከዛም እያንዳንዷ ነፍስ እኮ ትሞላለች፣ ትሰፈራለች። ቢማ ዓሚለት፣ እዚህ ምድር ላይ ሲሰሩ የነበረው በመዝገብ ተሞልቶ ይሰጣቸዋል። የአላህ ባሪያዎች ሆይ አሁን በተለይ ብዙዎች ሴት ናቸው ሚዲያ ላይ የሚጠቀሙ ማለት ነው። ብዙ ሴቶች አሉ። ቀብር ቦታ ሄዳችሁ አታውቁም። እኛ ወንዶች ግን እንንገራችሁ፣ ቤቷ ምን አይነት ጠባብ እንደሆነች። በጀርባ አታስተኛ፣ በግራ ጎን ደግሞ መተኛ ትፈልጉ ተብሎ ግልብጥ ቢባል ራሱ ወደ ግራ ጎን መዞር አይቻልም። በቀኝ ጎን ወስደን እናስተኛለን ሟችን፣ ወንድም ሆነ ሴት። ከዛ ዘንበል እንዳይል ራሱ ምን ይደረጋል? አፈር ያጎርሱትና በጎን በኩል ከዛ በኋላስ ብሎኬት ይደረደራል፣ ጭቃ ይመረግበታል። ተዘጋች በቃ ቤቷ። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? እንደ ስራችሁ ቀብራችሁ ይሰፋላችኋል አሉ። እዚህ ምድር ላይ ጥሩ ሰዎች ከነበር ሰፊ ይሆናል ቀብሩ። ካልሆነስ ይህንን ነው መፍራት። ወላሂ ነቢዩ ሰለላሁ ዐለይሂ ወሰለም ጥፍጥና ቆራጭ የሆነውን ሞት አስታውሱ፣ አብዝታችሁ አውሱት ሲሉ እኔ ቆይ የእሳቸው ምክር ያልመከረን ማን ይመክረናል? ሐቂቀተን ሰዎች ሚዲያ ላይ ሲሰዳደቡ ታያላችሁ። ትላንት ወዳጅ ዛሬ ጠላት ሲሆኑ ታያላችሁ። ምንድን ነው ስትሉ በቃ የግልን ነፍስ ላላህ ብሎ መውደድ ላላህ ብሎ መጥላት እኮ ቀላል ነገር አይደለም። ትልቁ የኢማን ክፍል ነው። ሰውን ስንወድ ላላህ ብለን፣ ስንጠላ ላላህ ብለን ነው ሊሆን የሚገባው። ሰዎች ዛሬ የሚቅሙትን ጫት አያፍሩም። ቲክቶክ ላይ አምጥተው ቀድተው ይለቁታል። ምንድን ነው ደግሞ ሲባል የኔ ቪዌ ምን ያህል ደረሰ ይባላል። ሱብሃነላህ። ሀታ መልካም ነገር እኮ የሰራ ሰው ደበቅ ይላል። ራሱ ምን ያደርጋል? ደበቅ ያደርጋል። እንዴት ሰው መጥፎ ስራውን አያችሁ፣ ይሄን ያህል ቪው እኮ አገኘሁኝ፣ ላይክ እኮ ይሄን ያህል ነው፣ ሰብስክራይበሮቼ እኮ ይሄን ያህል ናቸው፣ አራ አይባልም። ለነፍሳችን እንዘንላት። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ መሰላችሁ? አሁን ባጭሩ የቀብር ህይወት ምን እንደሚመስል የመጨመሪያ ግን ጉዟችን ወዴት እንደሆነች ሲል አስታውሳችሁ። አማኝ ሊሞት ሲል አሉ ፊት ለፊቱ ከጀነት ጭፍራ የሆኑ መላእክቶች ይመጣሉ። የጀነት ከፈን ይዘው ሐኑጥ የሚባል ሽቶ የተነፋ ከፈን ይዘው አሉ። መለኩል መውት እጁ ላይ ብዙ አያቆያትም። ያ አየቱሃ ነፍሱ አጠይባ፣ አንቺ ያማርሽ ነፍስ ሆይ እኽሩጂ ውጪ ኢላ መግፊረት ሚነላህ፣ ወደ አላህ ውዴታ፣ ወሪድዋን፣ ወደሱም ውዴታ ውጪ ትባላለች። መለኩል መውት ያወጣታል። እጁ ላይ አይተውለትም። እነማን? እነዛ ጭፍራ መላኢካዎች።
ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? በዚህ ምድር ላይ አሉ ከሚባሉ ውድ ሽታዎች ውስጥ የሰውየው ነፍስ ከአካላቱ ላይ ስትወጣ ልዩ የሆነ ሽታ ይወጣል አሉ። ከዛስ ሱብሃነላህ ምን ይደረጋል? ወደ መጀመሪያው ሰማይ ይዘውት ሊያርጉ ሲወጡ የእያንዳንዱ ሰማይ ጠባቂዎች ምን ይላሉ? ጌታችን ሆይ በእኛ በኩል አሳልፈው፣ በእኛ በኩል አሳልፈው ይላሉ። ማንን? የአማኝን ነፍስ ማለት ነው። 7 ሰማይ ይከፈትላቸዋል። የአንደኛው ሰማይ የቅርብ ባለመዋል ልዩ ልዩ የሚባሉት መላእክቶች ሬሳ ይቀብራል። አንተ መካከል የተላከው መልእክተኛ ማን ይባላል? ሱብሃንአላህ። ከዛ በኋላ ምን ይከሰታል? አላህ ሶስቱም ጥያቄ ይመልሳል አማኝ ስለሆነ። እዛ ጠባብ ቀብር ውስጥ እኛ ወስደን ስንቀብረው እንግዲህ ይሄንን አማኝ ምን አልነበረውም፣ በራሱ አንድ ሰው የሚያስገባ ቦታ እንኳን አልነበረም። እሱን ራሱ ገልበጥ የሚያደርግ ቦታ አልነበረም። ከመሆኑ ጋር ምን ይከሰታል? የሆነ ግለሰብ ቀብር ውስጥ ገብቶ ይቆማል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ቤተሰብ ቀብሮት ሄዷል ይሄን ግለሰብ። ከዛ ምን ይባላል አሉ? አብሽር ቢለዲ የሱሩክ ይለዋል። ማን? ይሄ ግለሰብ ለሟቹ አማኝ በሚያስደስትህ ነገር ተበሰር ይለዋል። አብሽር ከአላህ በሆነ ውዴታ ተበሰር ይለዋል። እኔ እኮ አንተን አላቅህም፣ እዚህ ዱንያ ላይ ከመጥፎ ነገር በጣም የዘገየ መጥፎ ነገር ላይ አትወድቅም ነበር በብዛት ለጥሩ ነገር በጣም ችኩል የነበርክ ሰው ነበርክ፣ በዚህ ነበር ማቀህ። ፈጀዛከ አላሁ ኸይረል ጀዛ፣ አላህ መልካም ምንዳህ ይለዋል። አማኙ ግራ በመጋባት ምን ይላል? መን አንተ፣ አንተ ማነህ ይለዋል። ፊትህ በጣም በብስራት የመጣ ማነህ አንተ ሲለው እኔ መልካም ስራህ ነኝ ይለዋል። ሱብሃንአላህ። እችን ነው የፈለግኩበት። እዚህ ምድር ላይ የሰራናት ስራ ቀብር ውስጥ ትጠብቀናለች። ወንድምና እህቶች ግን ዛሬ እስቲ ሂሳቡን እንስራው። እየሰራን ያለነው ስራ ጤነኛ ነው ወይ? ወንጀል እንደሆነ እኮ ደግሞ እናውቃለን። በተለይ ቲክቶክ ላይ የሚሰራው ስራ በምን ያውቃሉ ወንድምና እህቶች? ወንጀል ካልሆነ አንድ ሰው ማንም ቢመጣ ባይመጣ አይሸማቀቅም። ወንጀል መሆኑን ግን የምታውቁት ምንድነው? የሆነ ሰው ሲያዩ ይጨናነቃሉ። አምሳያ ቢጤዎቻቸውን ሲያዩ ደግሞ ምንም አይመስላቸውም። አላህ የጠላውን ነገር ይለቃሉ። አላህ ምን ብሎ ሲያበቃ እኔ ጋር የምትገናኙበትን ቀን ፍሩ፣ ያላስተርጓሚ እኮ ከኔ ጋር ትገናኛላችሁ ብሎ ሲያበቃ ማለት ነው። ስለዚህ አላህ ባሪያዎች ሆይ ይሄ በተለይ ቀልድ ነው እየተባለ እነዚህ መንዙማ ባዮች፣ ነሺዳ ባዮች ወላሂ ነው ምላችሁ ይሄን ነገር እንግዲህ በብዛት ስቃወም ይታያል። መቃወምበትም የራሴ ምክንያት አለኝ። ይሄን ምክንያት እኔ አይደለሁም ያመጣሁት። ነቢዩ ሰለላሁ ዐለይሂ ወሰለም 23 ዓመት ሙሉ የለፉለት፣ እነ ኢብራሂም እሳት ላይ የተወረወሩበት፣ እነ ሙሳ ሊገደሉ ያሉበት፣ እነ ዒሳ ሁሉም መልክተኛ፣ ኑህ 950 ዓመት የለፋበት ጉዳይ ስለሆነ ነው። እሱ ምንድነው? አንድ አላህን ብቻ አምልኩ፣ ከአላህ ውጭ ያሉን ራቁ። አሁን ይባል ይሆናል በብዛት ሽርክ ላይ የወደቁ ሰዎች ምን ያደርጋሉ? እኛ እኮ ነቢዩ ሙሐመድን ስለምንወዳቸው ነው ይላሉ። ክርስቲያኖች መቼ ዒሳን ይጠሉታልና ዒሳን ስለወደዱት ነው አይደለም ያመለኩት። በጣም ወደዱት። ከዛ ምን አሉ? እሱ የአምላክ ልጅ እንጂ ሊሆን አይችልም አሉ። ዛሬም እኛ ጋር ሙስሊሞች ጋር ሲመጣ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ያለን ክብርና ፍቅር በልኩ ካልሆነ የአላህን መብት አሳልፈን ለሳቸው ምንሰጣቸው ከሆነ ይሄ እስልምና አይደለም። ማንም ሊያቅ ይገባዋል። በቃ እኛ ነቢዩን ጠልተን አይደለም፣ ከነፍሳችን በላይ እንወዳቸዋለን። እኔ ልኖር ዘንድ እኔ ሰው ተብዬ ሳዳት እባል ዘንድ ሰው የሆንኩት ከአላህ በታች በማን ነው? በነቢዩ ሰለላሁ ዐለይሂ ወሰለም ነው። ለዚህ ደግሞ ማስረጃዬ ምንድን ነው? አላህ ራሱ ነገረኝ። ይሄ ማመልከው ጌታ መወደው ጌታ
አነብዩ እኔ የላኩት ነብይ እኮ አውላ ቢልሙእሚኒነ ለአማኞች እኮ በላጭ ነው ሚን አንፉሲሂም ከነፍሳቸው በላይ እኮ ለነሱ ያስብላቸዋል አለ። ስለዚህ ከነፍሴ በላይ ካልወደድኳቸው ለኔ ከነፍሴ በላይ የሚጨነቁልኝን ውድ ሰው እኔ ራሴንም አላቀው። ነገር ግን ዛሬ እሳቸው መውደድ በሚል ስም የአላህን መብት ቆርሰው ለማን ይሰጣሉ? ለነብዩ መሐመድ ይሰጣሉ። ይህን የሚቃወማቸውን ሰው ደግሞ ወሃቢይ የመሳሰለው ሚል ስም ይሰጣሉ። ይሄ ሁሉ ምንድነው? ነገ ቂያማ ላይ ጥየቃ አለ። ምን ስናደርግ አያችሁን? ሰላት ስንሰግድ ሰለዋት አትወዱም ትሉናላችሁ፣ ግን ሰላት እንሰግዳለን። ሰላት ውስጥ ደግሞ ምን አለ? ሰለዋት አለ። አላሁመ ሰሊ አላ ሙሐመድ ወዓላ አሊ ሙሐመድ ከማ ሰለይተ አላ ኢብራሂም። መውሊድ የሚሉ ሰዎች ግን ጫት እየቃሙ ሰላት ማይሰግዱ ሰዎችም አሉ። ይሄ የታወቀ ነገር ነው። ስለዚህ ሚዛን ተገለበጠ ማለት ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በጣም እንወዳቸዋለን። አንድም ያላህ መብት አይገባቸው። እስቲ ልብ በሉ። አላሁመ ሰሊ አላ ሙሐመድ መገን ነቢይ የሁሉ ቀላቢ ይላሉ። ኢና ሊላሂ ወኢና ኢለይሂ ራጂዑን፣ ኢና ሊላሂ ወኢና ኢለይሂ ራጂዑን። ይህንንም ቲክቶክ ድረስ ይዘውት ይመጣሉ። በጣም የሚያጅበኝ ደግሞ ለዚህ ነገር ጥብቅና የሚቆሙ ሰዎች ደግሞ አሉ። ሰው እኮ ጥብቅና የሚቆምለትን ጉዳይ ሊያውቅ ይገባዋል። ለምንድን ነው እኔ ሲሪየስ ሆኜ ጥብቅና መቆም ያለብኝ ከምንድን ነው መራቅ ያለብኝ የሚለውን አያውቁ። እኔ አንድ ልጅ ማስታውሰው ዶክተር ነው፣ በጣም የተማረ ስለሆነ አንተም ትንሽ ዱንያ ተምረሃል፣ ትንሽ ስለ እስልምና እስቲ ከአንተ ጋር ብታወያየው አሉኝ። መስለም ይፈልጋል ብለው እሺ አልኩኝ። ከዛ ወሬ ጀመር። ተውሂድ ይባላል ዋና የእስልምና መልእክቱ ተውሂድ ነው፣ እንደዚህ ነው እንደዚህ ነው ስለው እሱ ምን አለኝ መጨረሻ ላይ በእስልምና ውስጥ እስልምናን ብቀበል ነቢዩ መሐመድን ግን አላመልክም አይደል አለኝ። አታመልክም አልኩት። እርግጠኛ ነህ አለኝ። አዎ አምልኮ አይገባቸውም፣ እሳቸው ለአላህ ብቻ ነው አምልኮ የሚገባው፣ እሳቸውን ለላከው አልኩት። አሁን ተመልከቱ፣ ይሄ ክርስቲያን ምን ያህል ለመስለም ራሱ ከሙስሊሞች የሚያየው ምንድን ነው? በመንዙማ በነሺዳ ሁሌ መሐመድ መሐመድ ሲባል ነው የሚሰማው። መሐመድ እርሶ እንዲህ ያረጋሉ እኮ ለቸገረው ደግሞ እንደዚህ ያረጋሉ፣ ቸገረኝ ብለህ አታውራ ወሬ፣ ጓዝህን ይዘህ ግባ ቃጥባሬ እንዳለ ይሄ ባዕድ አምልኮ። የቸገረው ሰው አላህን ነው የሚለምነው ካለበት ሆኖ፣ የቃጥባሬን ሼክ የአብሬትን ሼክ አይለምንም። እና እንዴት ነው ቆራጥ ማን ሆኖ በተውሂድ ላይ? ወላሂ በተውሂድ ላይ ሲሪየስ ያልሆነ ሰው ይጎዳል። ሁለት ሀገር ይጎዳል። ሁለት ሀገር ጥፋት ላይ ነው። ተውሂድ የሁሉ ነገር መሰረት ነው። ተውሂድን ያልያዘ ሰው ምንም ነገር የለውም፣ እስልምና የለውም። እንደገና ደግሞ አላህ ይምራንና ሚዲያ ላይ መጥተው የአላህን ስምና ባህሪያት ለራሱ ያጸደቀውን ደግሞ የሚቃወሙ ሰዎች አሉ። ልብ በሉ፣ አላህ በእኛ ጭንቅላት የምንቀርጸው ጌታ አይደለም። የነገረንን እንይዛለን፣ ያልነገረንን እኛ በራሳችን ተመራምረን ልንደርስበት አንችልም። ለምን? ጌታ አላሁ ስብሓነሁ ወተዓላ በምድር ላይ ያየ ስለሌለ ከቅያማ በፊት አይታይም የኛ ጌታ። ነቢዩ ሰለላሁ ዐለይሂ ወሰለም ሂጃቡሁ ኑር አሉ። እሱ እኮ በግርዶ ተጋርዷል አሉ። መቼ ነው የሚታየው? አላህ ከሚያዩት ያደርገን፣ የቅያማ ቀን ነው። ስለዚህ የአላህ ባሪያዎች ሆይ ከእኛ ምን ይጠበቃል? ሲሪየስሊ ጉዳዮችን አጥንተን በእውቀት መያዝ ይገባል። ምሳሌ ተውሂድ ምንድን ነው? ሽርክ ምንድን ነው? ሱና ምንድን ነው? ቢድዓ ምንድን ነው? ዝሙት ምንድን ነው? ትክክለኛው ትዳር ምንድን ነው? ኒካህ በምን ይመሰረታል? ኒካህ በምን ይፈርሳል? እንዲህ ያለን እያንዳንዱን ጉዳይ ጠይቀን ማንሰራ ከሆን እንጎዳለን። ምሳሌ ሰሞኑን በጣም ትልቅ ጭቅጭቅ ያስነሳ ነገር አለ። እሱም ምን ሆኖ ተገኘ? በኢንተርኔት ትዳር ማፈላለግ ይቻላል ወይስ አይቻልም የሚል ተነሳ። በዚህ በኩል ያሉ ወንድሞች ይፈቀዳል አሉ፣
በዚህ በኩል ያሉ ወንድሞች በፍጹም ይሄ አይፈቀድም፣ ክልክል ነው አሉ። አሁን በዚህ ሰዓት አቋም ብሎ የያዘ ሰው ድርቅ ብሎ መሄድ እኮ አይደለም። አንዱ ያላየውን ሌላው ያያል። ማስመር ያለብን ነገር እኛ መልካም ያልነው ነገር ሁሉ መልካም ነው ማለት አይደለም። እኛ በልባችን ስለተመኘን ብቻ አንድ ነገር መልካም አይሆንም። ጉዳቶች ይዞ ሊመጣ ይችላል። ዛሬ ለምሳሌ ቀላል ነገር ልንገራችሁ። አርቲፊሻል ኢንተለጀንስ የሚባል አለ። ለሱ ጽሑፍ ጽፋችሁ ትልኩለታላችሁ። እሱ በድምፅ አንብቦ ሰው አስመስሎ ሰው ነው የሚያነባው የሚመስላችሁ፣ ማሽን ነው የሚያነባው። የነ ኢብን ባዝ ከ10 ከ15 ዓመት በፊት የሞቱት ዑለማ ቴክስት ተሰጠው፣ የእሳቸው ፈትዋ አስመስሎ ሌላ ፈትዋ ተለቀቀ። ከእሳቸው ከ10 ምናምን ዓመት ሞት በኋላ ከ20 ዓመት ሞት በኋላ ማለት ነው። ይሄ ከሆነ ልብ በሉ፣ ዛሬ የሆነ ሰው ገብቶ ጥሩ ፐርሰናሊቲ እኮ ማሳየት ቀላል ነው። ማንነቱ ማይታወቅ ላይሰግድ ይችላል፣ ምን ላይል ይችላል። ሙስሊም እህቶችን የትም ቦታ ማደን የማይችለው ሰውዬ አረ በኦንላይን እኮ ባልና ሚስት እኮ እናገናኛለን በነፃ ያሉ ሰዎች አሉ ሲባል እዛ ሄጄ እስቲ ደግሞ ትንሽ ፈታ ልበል ይላል። ሴት እህቶቻችን ቁም ነገር አስበው ነው የሚመጡት። ኢቭን ንጽጽር ላይ የሚሰሩ ክርስቲያኖች እኮ ሊሆኑ ይችላሉ። ንጽጽር ላይ የሚሰራ ሰው ስለ እስልምና ወይም ስለዛ እሱ መልስ ሊሰጥበት ስለሚፈልገው ሃይማኖት የሆነ ነገር ያውቃል። ገብቶ አሰላሙ አለይኩም አያተል ኩርሲ ላይ እንደሚለው እኔ እኮ አያተል ኩርሲ በጣም ትመቸኛለች ከቁርአን አንቀጾች ሁሉ እኮ አንደኛው እሷ ናት ምናምን ብሎ ሴት እህቶቻችንን ከቀረቡ በኋላ ሌላ ነገር ውስጥ ቢገባ ማን ነው ተጠያቂ? ነቢዩ ሰለላሁ ዐለይሂ ወሰለም አንድ ሴትና አንድ ወንድ ለሴት ልጅ መሕረሟ የእሷ ጠባቂ በሌለበት እንዳይገናኙ ብለዋል። አሁን ግን ምንድን ነው እየሆነ ያለው? ሚዲያ ላይ ወንድና ሴትን ምሳሌ አሁን እንግዲህ አፉ በሉኝ ስም ልጠራ ነው። አሲያ አለች እና የአሲያ ግሩፖች አሉ ይህን ስራ እንሰራለን የሚሉ። አሲያ ትዳር ቢኖራትም እኔም ትዳር አለኝ ለምሳሌ፣ እኔና አሲያ ግን ለብቻችን የሆነ ነገር ውስጥ ከሆን ሁለታችንም ትዳር አለን የሚለውን አስምሩበት። ሁለታችንም አጅነቢ ስለሆን ግን ወንጀል ውስጥ እንወድቃለን። ወንጀል ነው። ለብቻ ገለል ማለት አንችልም። ልብ በሉ ልብ በሉ። እኔም እሷም ባለትዳር ከመሆናችን ጋር ዛሬ ወንድና ሴት የማይተዋወቁ ሚዲያ ላይ ሁለት ወንድና ሴቶችን ስታገናኝ ያ ወንዱ ለአሲያም ጭምር ምኗ ነው? አጅነቢዋ ነው የሚሆነው። ለምን? አሲያ አሚር ተደርጋ አልተመረጠችም። የሸሪዓ ቃዲ ዳኛ ብቻ ነው የኡማው ምንም የሆነው ኃላፊነትና ወስዶ። በደንብ ተረዱኝ ይሄን ነጥብ። የሸሪዓ ዳኛ የሆነ ሰው ከሆነ ግን ምን ይሆናል? ኃላፊነትና ወስዶ አባት የሌላቸው ማጋባት ይችላል። አዲስ ሰለምቴዎችን ማጋባት ይችላል። ባሏ አልፈታ ብሎ በጣም የሚያስቸግራትን ሴት ማፋታት ይችላል። ሀከዛ ገብቷቸዋል አይደለ? ከዛ ውጭ ሌላ ሰው ይሄንን ኃላፊነትና መውሰድ አይችልም። ለዛ ነው ቅድም ምን ያልኩት፣ መልካም የተመኘ ሁሉ መልካምን ያገኛል ማለት አይደለም። ምን ሲባል ስለሰማሁ ነው። እናጋባ አልን እንጂ ምን አዲስ ነገር አመጣን፣ ይሄን እንዴት ይከለከላል የሚሉ ወንድምና እህቶች ስላሉ ማለት ነው። ሁለተኛ ይሄው ሚዲያ ላይ አንድ ወንድም እኔ በስምም አላቀውም፣ ከዚህ በፊትም በአካል ተገናኝተን አናቅም፣ ጉዳዩን ሳናጣራ ማውራት የለብንም። ነገር ግን ሰዎች ደግሞ ማስረጃ አለን እያሉ ከአሲያ ጋር አብሯት ያለው ወንድ ማለት ነው ገንዘብ ጠይቀዋል፣ እንዲህ አድርጓል፣ ገንዘብ አምጡ ብለዋል፣ አባል ትሆናላችሁ ድርጅት አባል ለመሆን 100 ሺህ ብር አዋጡ ተብለናል ያሉ ሰዎች አሉ። ያው ማስረጃ ቢፈልግም ምንድነው ማስረጃ ቢፈልግም እንደ ሸሪዓ አይደል የምናወራው። ልጅቷ 100 ሺህ ብር ጠይቆኛል ብትልም ወይ ምስክር ወይ የድምፅ ፋይል ወይ የመሳሰለው ወይ ራሱ ካላመነ በቀር እውነት አድርጎታል ብሎ ደግሞ እሱ መውቀስ አይቻልም።
ነገር ግን እንዲህ አይነት ባንዴ ጋጠ ወጥነትን የሚያስፋፋ የመሳሰሉት ጉዳዮች ካሉ የሰው ልጅ ቆም ብሎ ሊታቀብ ይገባዋል እና በትክክለኛው መንገድ ብቻ ነው ሊኬድ የሚገባው። ምድር ላይ አንዱ አንዱን ያጋባል። ለምን? ሰዎቹ ራሱ ስለሚታወቁ፣ የልጅቷ ቤተሰብ ስላለ፣ ማህረም ስላለ በዚህ መልክ መጋባት ይቻላል፣ ማጋባትም ይቻላል። ትልቅ አጅር ያስገኛል። ከዛ ውጭ ግን ያሉት መንገዶች በጠቅላላ ችግር ውስጥ ስለሚፈጥሩ ችግር ነው። ሌላ ለወንድሜ ሙባረክም ሆነ ለሌሎች ወንድሞች መምከር የምፈልገው ምክር አለ። እሱ ምንድን ነው? ኡስታዝ ዋሂድ መጥቷል እያሉ ነው፣ ግን እያየሁት አይደለም። ኢንሻአላህ አስገባዋለሁ። ጥሩ ቀጥል ኡስታዝ፣ አፉ በለኝ። ጥሩ እሺ። ትላንት ለምሳሌ አሁን አንተም ከአሲያ ጋር ጓደኛ ነበርክ። ጓደኛ ስትሆን ከዚህ በኋላ ላለው ሊኖራት ነው የሚገባው። አሲያ ዛሬ አይደለም ማጥፋት የጀመረችው፣ ቆይታለች። በጥፋት ላይ ጥፋት፣ በጥፋት ላይ ጥፋት፣ በጥፋት ላይ ጥፋት። ግን ወይ ተመክራ ካልተመለሰች አሁን ነው እኮ በአንድነት ሰው ሁሉ ቆፍጠን ያለባት እንጂ አንድ አቋም ተይዞ አጥፊዎችም በአጥፊነታቸው መመከር ያለባቸውም እየመከሩ ምን ማድረግ ሐቅ የበላይ እንደሆነች ቀና ብላ ነው መሄድ ያለባት። ገስት ላይ የምትጋብዙትን ሰው እወቁ። ፈናው ዛሬ ትንሽ ፈታ ማለት እንፈልጋለን ይባላል። የሆነ ሰው ይጠራል። ሰዎች የተቅዋ ደረጃቸው ይለያያል። አላህም ባከበር ነው ልክ ነው የሚያከብረን እንጂ ዛሬ እገሌ ይመጣል፣ እሱ እኮ በጣም ጨስ ያለ ነው፣ ፌመስ ነው፣ ግን አቂዳው ምንድን ነው ሲባል በጣም ከባድ አቂዳ ላይ ያለ፣ በመንዙማ ሽርክ የሚጨፍር ነሺዳ ምናምን የሚል አመፅ የሚያስፋፉ ሴቶች፣ ወንዶች፣ ሴቶች ሚዲያ ላይ ከመጡ ይሄው እኔን እኮ ይሄው ስንት ዘመን ሙሉ ፊትህን ካላየሁት ብሎ ያስገደደኝ ሰው የለም። መልእክቱ ግን ይደርሳል። የሴት ደግሞ ሲሆን የሚታየው ፊት የባሰ ነው። ሴቶቹ በፊልተር ይወጣሉ። በፊልተር እኛ ፋራዎች አይደለንም፣ የከተማ ልጆች ነን። በተጨባጭ ፊታቸው ምን እንደሚመስል የኢትዮጵያዊ ሴቶች ያስታውቃሉ። በፊልተር ይወጣሉ። ሰው ፈተና ውስጥ ይጥላሉ። ወንጀል ያስፋፋሉ። እንዲህ አይነት ሰዎችን እንዴት ነው የምትጋብዙት ወንድሞቼ? ሚዲያውንስ እንዴት ነው ለሐቅ የበላይ መሆኛ ማንጠቀመው? ስለዚህ ከዚህ በኋላ ትልቅ እርማት ያስፈልጋል። አላህ ሊፈራ ይገባል። ሐቅ ብቻ ነው የበላይ እስኪሆን ድረስ ተከታታይ ትምህርቶችን ልትከታተሉ ይገባል። ሐዲት ማወቅ አለባችሁ። ከቁርአን ተፍሲር በመጠኑ ማወቅ አለባችሁ። ከአቂዳ ኪታቦች ከስር ጀምሮ መቀራት አለባቸው። ዛሬ እኮ በድፍረት ሰዎች ቲክቶክ ላይ መጥተው ክርስቲያኖች፣ አሁን እኛ የምንለያቸው ክርስቲያኖች አንድም ሶስትም ነው የሚል የሥላሴ እምነት ስለሚያምኑ ነው አይደለ? የለቀቀላቸው ሰዎች አሉ። ሰውየው ምን ይላል? እቅምቅምና መርቀን ሲል አለ። እቅምቅምና መርቀን ስል አላህ ያርገው የሚለውን እተወውና አድርጌዋለሁ እላለሁ አለ። አላሁ አክበር። ምክንያቱም አለ ዋሪሶች ነን፣ ወራሾች ነን አለ። ሲሶ ተሰጥተናል አለ። ሲሶ ማለት ምን ማለት ነው? ጭራሽ ምን እስኪባል ድረስ ወንድሞቻችን ዳዕዋ አድርገው የሚያሰልሟቸውን ወንድምና እህቶቻችን አዳዲሶቹን ምን ለውጥ አለው? ከጣዖት አምልኮ ወደ ጣዖት አምልኮ ነው የመጡት፣ አልሰለሙም እስከ መባል ድረስ እዚሁ ቲክቶክ ላይ ነው የሚባለው። ቢያንስ ሼር በመደራረግ እንኳን የሚለቀቁ ሐቆችን ላይክ በማድረግ ሼር በማድረግ ዳዕዋው ማሰራጨት እየተቻለ እኔ ሐቂቀተን ነገ ሞተን እንዳንጠየቅ ቅድም ስለ ቀብር አንስቻለሁ። ለዛች ለብቸኛ ቤታችን ብንሰራ
በጣም ወሳኝ ነው ብዬ ገምታለሁ። ወንድሞች ስለመጡ መድረኩን እለቃለሁ። ባረከላሁ ፊኩም። ወንድማችን ወሂድ ለመጀመሪያ ጊዜ ነው እንግዲህ የሚሆነው። ሳገኘው ወላ በሚዲያ ወላ በምን አግኝቸው ማቅ አይመስለኝም። አሰላሙ አለይኩም ወራህመቱላሂ ወበረካቱ ብያለሁ። ወዓለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ወሂድ ሰላም አለይኩም። ቆይ እስኪ ኡስታዝ ወሂድ እኛ ጋር አሁን ያለንበት ሀገር ኡስታዝ መግሪብ አዛን እያለ ነው። ድንገት እየሰገደ እንዳይሆን ሰላት ላይ ነው ብዬ ነው የማስበው። ያው አንድ ሀገር ስላለን እኛ ጋር መግሪብ እየገባ ነው፣ እሱ ጋር ድንገት ቀድሞ ገብቶ ሊሆን ይችላል። እኛ ጋር የተወሰነ ደቂቃ ነው የቀረኝ። ኢንሻአላህ ሲመለስ እንትን እለዋለሁ። ግን እኔ አኪድ ሰላት ላይ ነው ሆኝ መጣ ኡስታዝ